ህይወት ከመሰጠቱ በፊት ምን ነበር? አምላክ ነበር እኮ አልኩ እኮ። ህይወት የሌለው አምላክ ነበረ? አምላክ ነበር አልኩ እኮ። እግዚአብሔር ህይወት የሌለው በኢየሱስ ክርስቶስ ነው። ዓለማትን የፈጠረ በኢየሱስ ክርስቶስ ነው። ታውቃለህ? ህይወት የሌለው ዮሐንስ 17 አይደለም አባቱ ይላል ዓለም አይደለም። ስለዚህ መልስ መጀመሪያ በአንተ ዘንድ በነበረ ክብር አንተ በራስህ ዘንድ አክብረኝ ነው የሚለው። ኢየሱስ ክርስቶስ አስቀድሞም አምላክ እንደነበር ይነገራል። እሱን አይደለም። ተረጋጋ፣ አትቀደድ። ቆይ ተረጋጋ። ወደ ሌላ ነገር እንዳትሄድ። አይሰራም፣ እንደዚህ አይነት ነገር አይሰራም። በራሱ ህይወት አለው አብ ማንንም የማይሰጠው ህይወት አለው። ወልድ ግን የተቀበለው ህይወት አለ፣ የተቀበለበት ሰዓትም አለ። ህይወት ከመሰጠቱ በፊት ምን ነበር? መልስ። አምላክ ነበር እያልኩ እኮ ነው። አልሰማኸኝም? አምላክ። ስለዚህ ህይወት የሌለው አምላክ ነበረው ማለት ነው። ህይወት ሲባል እኮ ይኸውልህ፣ ህይወት ማለት አሁን ሰጠው ሲባል አሁን እግዚአብሔር ከኛ ጋር እንደሆነ በልጁ በኢየሱስ ክርስቶስ አድሮ ከኛ ጋር እንደሆነ ለማሳየት ነው። ኢየሱስ ክርስቶስ ህይወት አለው ሲባል ኢየሱስ ክርስቶስ እንደ አብ ህይወት አለው፣ ይፈርዳል። እሺ፣ እሱ ራሱ ነው። እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው። እና የተለያየ ህይወት ነው ያላችሁ እኮ፣ የተለያየ ህይወት አላችሁ። እንዲህ የሚባል ነገር እኮ የለም። አብ በራሱ ህይወት አለው ማለት ናና ቆይ፣ እሱ ችግር የለውም፣ እንሄዳለን ወደዛ። አብ በራሱ ህይወት አለው አለ። እናምናለን እኛ በአካል ሶስት ሲሆን በመለኮት። ኧረ ተረጋጋ። እኛ ጋር እንዲኖር ነው ህይወት የሰጠው ስትል እኛ ጋር የነበረው ስለሆነ በቃ ተው። አሁን ቆይ፣ ለምን ሰጠው አይደለም? ለምን ሰጠው አይደለም? ማን ስለሆነ ሰጠው አይደለም? ቆይ በቃ ማን ስለሆነ ሰጠው አይደለም? ጥያቄው እሱ አይደለም። ልጁ ስለሆነ ሰጠው። በቃ ተው። አሁን ለማሳጠር ክርክሩን ለማሳጠር አላሳጥረውም። ትመልሰዋለህ። ሳይመለስ እንዴት እናሳጥረዋለን? ለምን ሰጠው አላልኩም። እኔ ማን ስለሆነ ሰጠው አላልኩም። እየሰማ ነው ነበር አልኩ እኮ ነገርኩህ አይደለ? ነበር አምላክ ከነበረ ህይወት ያልነበረው አምላክ ነው የነበረው። እሱን መልስ። ምን ላድርግ ታዲያ? ጠቀስኩ እንደነበረ ነገርኩህ እኮ። ህይወት የሌለው አምላክ ነበረ ነው፣ በመለኮት የነበረ ነው። ህይወት የሌለው ህይወት አልነበረውም። ህይወት አልነበረው ህይወት አልነበረው። ህይወት ከነበረው ለምን ህይወት ሰጠው? ነበረው እያልኩ እኮ ነው ብራዘር። ህይወት ከነበረው ለምን ህይወት ሰጠው? አሁን እዚህ ጋር ምን አብ በራሱ ህይወት እንዳለው አለ፣ እንዲሁም ደግሞ ወልድ በራሱ ህይወት እንዲኖረው ሰጥቶታል። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። እሱን ተወው፣ ይፈርድ ዘንድ። የሰው ልጅ ሲባል እኮ ራስህን እኮ ነው እየጨፈጨፍክ ያለው። ራስህን አትጨፍጭፍ። የሰው ልጅ ስለሆነ የሚለውን አደጋግመው። እሱማ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ነው እያለ ያለው። ስለ ስልጣን ነው ደጋግመዋለሁ። የሰው ልጅ ሆናል። ካደጋገምኩ ደስ ይለኛል፣ ችግር የለውም። ኢየሱስ ክርስቶስ ህይወት ከመሰጠቱ በፊት ምን ነበር? ስለዚህ ምክንያት እኮ መልሰው እኮ ህይወት ከመሰጠቱ በፊት እየነገርኩልህ ነው። አምላክ ነው እያልኩ እኮ ነው። አሳየሁህ። ህይወት የሌለው አምላክ ነበረ። መስማት የራሱ ጉዳይ ነው። በቃ እሺ፣ ቆይና ምን ይላል መሰለህ? ምክንያቱም ኢየሱስ ክርስቶስ አብ ማንንም የማይሰጠው የአንተ ማመን አለማመን እኮ ለእኔ እንትን አትናደድ፣ ችግር የለውም። አስቀድሞ እንደነበረ አትናደድ። ለምን መሰለህ? ወረድ ብዬ ላንብብልህ። እሺ፣ ችግር የለውም። ምክንያቱ ለምን መሰለህ? ኢየሱስ ክርስቶስ አብ በራሱ ህይወት አለው፣ ማንንም አይሰጠውም። ኢየሱስ ክርስቶስ ግን ምን ይላል መሰለህ? 30 ላይ ወረድ ብለህ ምን ይላል? እኔ ከራሴ አንዳች እና የታዘዘው እንዲፈጸም ነው የተላከው። እኔ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና ይላል። እሱ ኢየሱስ ክርስቶስ ማለት ከራሱ ቆይ ተረጋጋ፣ ችግር የለውም። ላውራ፣ ችግር የለውም። እሱን እመጣልሃለሁ፣ ሰምቻለሁ፣ ችግር የለውም። ከራሴ አንዳች አላደርግ የሚለውን ሰምቻለሁ። የሚፈርደው ማን ነው? አድርገው እንጂ አድርገው፣ እዛው አድርገው። የት ነው የምትሄድ? አታብራራልኝም። እኔ ነኝ የማብራራልህ። ቆይ አንተ እንድታብራራ አየዋ አድርገው እናብራረው። እሱን እንመጣበታለን እኮ እኔ ነኝ የማብራራው። ኧረ አትቀደድ፣ እኔ ነኝ የማብራራው። የማብራራት መብት የለም። እሺ ሚዩት አድርግ፣ ልጨርስ። ጠይቀኛለህ? እሺ ልጨርስ።
አልጠይቅህም፣ ልጨርስ። አልመለስክም። ምክንያቱም የጠየቅኩህን መልስ እመልሳለሁ። ከመለስ ልጠይቅህ ወይስ ላውራ ነው? ጠይቀኝ። እሺ ተመለስ ወደ 26 ነው። እዚህ ጋር ያለው ጠይቀኝ ካልክ ኢየሱስ ክርስቶስ ህይወት ከመሰጠቱ በፊት ምን ነበረ? አምላክ ነበር አልኩ እኮ ብራዘር። ህይወት የሌለው አምላክ ነበር? ህይወት የሌለው አምላክ ነበረ? አልነበረም። ህይወት ማለት ይኸውልህ ወልድ ስለሆነ ህይወት ማለት ወይም ሊፈርድ ወይም ለሰዎች ደግሞ ህይወት መድኃኒት ሊሆን እንደላከው ነው፣ ወይም እንደሰጠው መድኃኒት ሊሆን እንደላከው ነው። በቃ ህይወት ማለት እኮ መድኃኒት ሊሆን መታደግ ነው። ክርስቶስ መድኃኒት ሆኖ መጥቷል። ክርስቶስ እሺ፣ በቃ ተረጋጋ። እዚህ ጋር ምንድን ነው? ወረድ በል። በቃ ሚዩት አድርግ አንተና እኔ ላውራሽ። አብ በራሱ ህይወት እንደሆነ አብ ህይወት ነው። ልጁ ደግሞ እዚህ ጋር የሰው ልጅ ሚዩት አድርግ። በቃ ላውራና ታወራለህ። የሰው ልጅም ስለሆነ አለ የሰው ልጅነትን ነው የሚያረጋግጠው። ህይወት የተቀበለ የሰው ልጅ እንደሆነ ነው የሚያረጋግጠው መጽሐፍ ቅዱስ። ምን አደረገው? ስልጣን ሰጠው። ምን እንዲያደርገው? ይፈርድ ዘንድ። ምክንያቱ የሚፈርድበት ስልጣን እንኳን የለውም በራሱ ውረድ። ቅድም እንትን ወዳደረግ ነው። እሺ ቆይ እንጂ አትለፍ። እኔ ከራሴ ይላል። እኔ ከራሴ አንዳች ላደርግ። ቆይ ላውራ ስለሱ ነው የማወራው። እሺ ቆይ ሚዩት አድርግ። ታወራለህ በኋላ እኔ ስጨርስ ታወራለህ። አታድክም። ታወራለህ። አሁን እኔ ከራሴ አለ አንዳች ላደርግ አይቻለኝም። ከራሱ ምንም ማድረግ የማይችል አምላክ አይሆንም። እንደሰማው ፈርዳለሁ። እየሰማ ፍቃድን እየጠየቀ ትእዛዝን እየተቀበለ የሚፈርድ አምላክ የለም። ፍርዴም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና ይላል። ስለ ራሱ እንኳን መመስከር አይችልም። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም ይላል። ስለ እኔ የሚመሰክር ምንድን ነው አለ? ስለ እኔ የሚመሰክር ሌላ ነው ያለ። ስለ እኔ የሚመሰክር ሁለቱም የተለያዩ እንደሆኑ ነው የሚያወራው። አንተ አንድ ነው ራሱ ነው የምትለው። ስለ እኔ የሚመሰክር ቆይ ተረጋጋ፣ አልጨረስኩም። ተረጋጋ። ኧረ በእናትህ ተረጋጋ። ስለ እኔ የሚመሰክር ሌላ ነው ይላል። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። ሌላ ነው የሚመሰክረው፣ እሱ ራሱ አይደለም የሚያወራው። ቆይ እኔ ይላል 43 ላይ ወረድ። በእናትህ የሚያስቀው ነገር ግን ደግሞ እንትን ይላል። ቆይ እኔ አለ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝምም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ ይላል። በአባቴ ስም ሲል ማለት ነው። በአባቱ ስም የመጣ ማለት ምን ማለት ነው? የመምጣቱ ጉዳይ ሲያወራ በራሱ ስም መምጣት የሚችል ምንድን ነው? አይደለም። በአባቱ ስምማ እግዚአብሔር እንደላከኝ ነው። ከላይ እንዳወራ ነው ችግር የለውም። ግን እዚህ ጋር እኔ በአባቴ ስም መጥቻለሁ እውነተኛ ተልኬ ነው የመጣሁት እያለ ነው። አልተቀበላችሁኝምም ይላል። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ ይላል። ምንድን ነው በራሱ ስም የሚመጣው? ኢየሱስ ክርስቶስ እኔ በአባቴ ስም መጥቻለሁ እያለ ነው። እዚህ ጋር በራሱ ስም ሊመጣ የሚችለው ምንድን ነው? አይደለም፣ እሱን አይደለም። በራሱ ስም የሚመጣው ምንድን ነው? እኔ በአባቴ ስም ማለት እኮ በራሱ ስም ቢመጣ የሚለውን ምንድን ነው? በራሱ ስም ቢመጣ የሚለውን ኢየሱስ ክርስቶስ ምንድን ነው? በራሱ ስም የሚመጣማ የቀደሙት ሐሰተኛ ነቢያት ናቸው። ሐሰተኛ ነቢያት። እሺ በራሱ ስም ቆይ በራሱ ስም ቢመጣ ትቀበሉታላችሁ ብሎ ስለ ሐሰተኛ ነቢያት እዚህ ጋር ከመሰከረ፣ እኔ ግን በአባቴ ስም መጥቻለሁ ማለት እውነተኛ ነብይ ነው ማለት ነው እያለ ነው፣ እየመሰከረ ነው። ነብይም አይደለም በአባት ስም ማለት አይደለም። በራሱ ስም አይደለም። በራሱ ስም ቢመጣ እርሱን ትቀበሉታላችሁ ሲል ሐሰተኛ ነብይ ከሆነ፣ እኔ ግን በአባቴ ስም መጥቻለሁ ካለ እውነተኛ ነብይ እኔ ነኝ እያለ ነው። ከእግዚአብሔር የተላኩ እኔ ነኝ እያለ ነው ነው ወይ? አላስቀምጥኩም። መጽሐፍ ቅዱስ የሚለው አንተ መልሰው። ጠየከኝ አይደለ? ቆይ ጠየከኝ አይደለ? አሁን እኔ በአባቴ ስም መጥቻለሁ ሲል ምንድን ነው? እኔ እግዚአብሔር ነኝ እንደማለት ነው። እኔ አባቴን ተክቼ በእሱ ስም መጥቻለሁ እንደማለት ነው። አየሁ አይደለ? ሌሎች ነቢያት የሚመጡ እግዚአብሔር ላከን ብለው ነው። እሱ ግን ምን አለ? እኔ በአባቴ ስም መጥቻለሁ
እውነት ስለሆነ አልተቀበሉትም። በአባቱ ስም ስለመጣ እውነት ስለሆነ አልተቀበላችሁኝም እያለ እኮ ነው የሚናገረው። አሁን መልስልኝ፣ ቅድም ዮሐንስ ወንጌል 5:30 ላይ መልስልኝ። አትመልስም። ስለሱ አብራራ በእናትህ እንደፈለግኩ መልስልኝ፣ አብራራ። እየጠየቅኩ እኮ ነው። እዚህ ጋር እናንተ ይላል። አንተ እንደፈለግህ ያብራራ እየጠቀስክ አትሄድም። እንደፈለግኩ አይደለም፣ እንደፈለግኩ ጠይቀኝ። የምትመጣውን አልፈህ እኔ እጠይቅሃለሁ። እኔ አለ በአባቴ ስም መጥቻለሁ። አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱም ትቀበሉታላችሁ ይላል። ይሄ እዚህ ጋር በራሱ ስም ቢመጣ ትቀበሉታላችሁ የሚባለው ሐሰተኛ ነብይ ከሆነ ከላይ እኔ በአባቴ ስም መጥቻለሁ የሚለውን እውነተኛ ነብይ እኔ ነኝ እያለ ነው። እውነተኛ ነብይ አይደል? በአባቴ ስም ሲል ምንድን ማለት ነው? አንተ ስም በአባቴ ስም መጥቶ ሲባል ምን ማለት ነው? ምንድን ነው? ይህ እኮ ራሱ አምላክ እኔ በአባቴ ስም መጡ ማለት ራሱ በአምላክ ከአብ እንደመጣ ወይም ደግሞ አብና እሱ አንድ እንደሆኑ እያስረዳለሁ። እኔና አብ አንድ ነን እንዳለ በዮሐንስ 30 ላይ አሁንም እኮ እኔ በአባቴ ስም መጥቻለሁ አለ። በአባቴ ስም ተተክቼ በአባቴ ስም መጥቻለሁ ማለት አንተ መመለስ ወደ ፈለከው ከላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቀን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና ያለበትን በአባቴ ስም መጥቻለሁ ያለው የተሰጠውን እንዲናገር የተሰጠውን በል የተባለውን ያለውን ነው። በአባቴ ስም መጥቻለሁ ያለም ፍቃዱን እንዲያሟላ የላከኝ ፍቃድ እንጂ ፍቃዴን አልሻምና ያለውን አባቱ አብ እግዚአብሔር የላከውን እሱን ነው የሚያረጋግጥልን እኮ። እዚህ ጋር ኢየሱስ ክርስቶስ የሚያወራው እዚህ ጋር ቆይ አታብራራው። እዚህ ጋር ያለውን መልስ መጀመሪያ። እኔ በአባቴ ስም መጥቻለሁ ይላል። ለምን ከበድ አይደለም? ለምን ከበድ? አልሸወድኩም። እኔ አልሸወድኩም። መጽሐፍ ቅዱስን ነው በራሱ አንተ እንግባባውን ቀስ ብለህ አውራ። ችግር የለም። ለምን እንዲህ አለ? ለምን ላብራ? እኔ በአባቴ ስም መጥቻለሁ አለ። አልተቀበላችሁም። እኔ ግን አልፎ ሌላ በራሱ ስም ቢመጣ አንተ መለስከው እኮ። ሌላው በራሱ ስም ቢመጣ እርሱም ትቀበሉታላችሁ። እግዚአብሔር ስም ለመጣ ትቀበለው ማለት በራሱ ስም የሚመጣው ማን ነው? እሱማ ሐሰተኛ ነቢያት ነው አልኩህ እኮ። ሐሰተኛ ነብይ በራሱ ስም የሚመጣው ሐሰተኛ ነብይ ከሆነ ኢየሱስ ክርስቶስ በአባቱ ስም የመጣው እውነተኛ ነብይ ነው ማለት ነው። እውነተኛ አምላክ ማለት ነው። ነብይ ሳይ እውነተኛ አምላክ አላለም። እሺ ነብይ የሚል እስኪ አንብበው። እዚህ ጋር አመጣልህ። ለምሳሌ ኢየሱስም ጮኸ እንዲህም አለ ይላል፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል። በቃ እንዲህ ሲያሳይ ምን ማለቱ ነው? እሱና አብ አንድ እንዲሆኑ ነው። አየው፣ እሱ ስታው አንድነቱ የአምላኩን የጌታውን ፍቃድ ስለሚፈጽም ነው። የተላከውን አድርግ የተባለውን ስለሚያደርግ ነው እንጂ ሌላ አይደለም። ትክክል። አዳምጠኝ። እሺ ትክክል። ቆይ አዳምጠኝ። አሁን እዛ ጋር 5:30 ላይ ከኔ አንዳች ማድረግ አይቻለኝም። እውነቱን ነው። እኛ የምናምነው አዳምጠኝ፣ አንድ ደቂቃ ብቻ። እኛ የምናምነው በአካል ሲሆን በመለኮት አንድ አምላክ ብለን ነው። አባቱን ልብ ብለን ነው የምናምነው። ልጁን ደግሞ ቃል። የቱ ጋር ነው ያለው? ማስረጃ ምንድን ነው? ማስረጃ። ይሄን ጥቅስ ወደ ስላሴ ከወሰድከው አሁን ለምሳሌ እዚህ ጋር የሚያወራውን መጽሐፍ ቅዱስ አንተ ጠምዝዘህ ከወሰድከው ማስረጃ ላመጣልህ እኮ ነው። አትጨርሰው። ማስረጃ የቱ ጋር ነው ያለው? ምን የሚለው አንተ የምታወራው? ዮሐንስ 1 ያውጣልኝ። አይ እሱ በመጀመሪያ ቃል እንትን ነው። እሱ ስለ ቃል ነው የሚያወራው። አይገናኝም። እሱን ለምን ታወጣዋለህ? ስለ ስላሴ ስታወራ አንተ ስለ ስላሴ ስታወራ ስላሴ የት ነው ያለው መጽሐፍ ቅዱስ ውስጥ? ስላሴ ነፍ ቦታ ነው ያለ። ለምሳሌ ማለት ምን? ለምሳሌ ስላሴ የሚለውን ቃል በቃል አለ። አዎ። የቱ ጋር ካላነበብክ እንደሱ መጠየቅ ነው እንጂ ስላሴ የሚባል የለም ብለህ መደምደም አትችልም። እሺ አላልኩም እኮ እየጠየቅኩህ እኮ ነው። እሺ አምጣሽ። ባመጣልህ ትቀበለዋለህ? ስላሴ የሚለውን ትቀበለዋለህ? ባመጣልህ የመቀበሉ ጉዳይ ተወውና አምጣው አንተ። በቃ ስለዚህ አሁን አንተ ስላሴ የሚል አንተ ስለነገርከን አይደል ወይ? ማንም ስለነገረ አይደለም። ዝም ብለን አይደለም ስላሴ የምንለው መጽሐፍ ቅዱስን ተደግፈን ነው። ይኸውልህ እኮ ስላሴ የሚለውን ቃል በቃል አምጣው። እሱን አምጣው። ብዙ ጊዜ ስላሴ የሚባል የለም
ስላላነበባችሁ ነው። የለም ከየትም እንደውም አንዱ ሙስሊም ምን ብሎኛል? አምጣው ተው። ሙስሊም ያለን አይመለከተኝም። ሙስሊም ያለን አይመለከተኝም። አምጣው። ስላሴ የሚለውን ቃል በቃል አምጣው። እሺ ሲራክ መጽሐፈ ሲራክ ላይ ያወጣል። ማንም ያወጣልህ? አልዘም መጽሐፍ ቅዱስ አልዘም። ይኸው ገልጽ። እኔ ለምን አውጣ? አንተ አውጣ። ማውጣት ካልፈለክማ ተው። እሺ አንብበው እስኪ። ያወጣህ እስከ ራስህ እስኪ አንብበው እስኪ። ያወጣህ አውጣልኝ እኮ ነው የምልህ እኮ። አንብበውና እንስማስ። እኔ ላንብብልህ። ሞትና ሕይወትም አለ ሞትና ሕይወትም በሰው ፊት ነው፣ ከነሳቸውም አለ የመረጠውን ስላሴ ይሰጡታል። ምንድን ነው የሚያወራው? ስላሴ የሚል አይደል ያልከኝ? ስላሴ የሚለውን ለአማራ ደግሞ ለዚህ የወልድ ማብራራት አልፈልግም። ተረትና ትርክት እኮ አልቀበልም። እሺ አሁን አንተ ነህ የምትከተለው። ስትከተል አንተ እኔ እንዳብራራ እንዳልፈለግም እኔ አንተ ልጠይቅ። አንተ አሁን የአብና የወልድ የመንፈስ ቅዱስንም ጭምር ማንነት የሚገልጽ ስላሴ ማንነታቸውን እንደሚገልጽ ከመጽሐፍ ቅዱስ አውጣ። እሺ አዳምጠኝ። ቆይ በቃ አሁን አንተ እንዲመልስልህ አልፈለግክም። እዚህ ላይ ጠይቀህ አልፈ ደግሞ እዛ ጋር ትጠይቀኛለህ። እዚህ ጋር ጠይቀህ እዛ ጋር እኔ ግን ልጠይቅህ አንድ መልስልኝ። አንድ እንኳን እስካሁን እኔ መለስኩልህ በምችለው ነገር ማለት ነው። እኔ ግን አልመለስክልኝም እኮ። እኔ እኮ ያወጣሁት እኮ አልመለስከውም እኮ። አንተ መስማት አለመስማትን እኮ እንዲናገርም አልፈቀድክልኝም። አሁን እዚህ ጋር ጠይቀኝ አልፈ እዛ ጋር ትሄዳለህ። ይሄን ሳልመልስ አልፈ ደግሞ እዛ ጋር ትሄዳለህ። እዚህ ጋር 300 ሰው እያዳመጠን ነው። እኔ ግን አንድ ልጠይቅህ። እሺ አንድ ልጠይቅህ። እሺ ለምንድን ነው ወንዶች በጋኔን የሚጠበቁት? ወንዶች በቁርአን በጋኔን ይጠበቃሉ ይላል። እኔ ምን አገባኝ? እዛ እኮ ምን አገባኝ? ሙስሊም ያለምሽ ሙስሊም ለሙስሊም ስታይቸው እኔ ጋር እኮ ነው የምታወራው። በቃ አንተ ማነሽ? እሺ አውጣው። እሺ የቱ ጋር ነው እንደዛ የሚለው? እሺ አውጣው። የአንተ እምነት ቆይ ሙስሊም ችግር የለውም ችግር የለም። እኔ ወደ ፈለክበት እሄዳለሁ። አንተ አልመለስክም። ኢየሱስ ክርስቶስ ማለት ሃይማኖትን ሳለው አንድ ቃል አናገርም። ቆይ የቱ ጋር ነው የሚለው? አሁን ቁርአን ውስጥ እንደዛ የሚላለ? አዎ በቃ የቱ ጋር? አይ ቆይ ኖ አትሄድም። የቱ ጋር ነው የሚለው? እኔ ምን አገባኝ ብለሃል። ሙስሊም ነው የሚለው የቱ ጋር ነው? አሉ ችግር የለውም። አይ ችግር የቱ ጋር ነው የሚለው? የቱ ጋር ነው ያለው? አይ ምን አገባኝ ብለሃል እኮ አንተ። እንግዲህ የቱ ጋር ነው እንደዛ የሚለው? ችግር የለውም ተናግረሃል አይደል? የቱ ጋር ነው የሚለው እንደዛ? ሱራ አውጣልኝ፣ ቁርአን አውጣልኝ። እሱ ያዝከው መጽሐፍ ቅዱስ ነው። አውጣለት። ቆይ ተናገር አንተ የቱ ጋር እንደሆነ። ሱራ አውጣልኝ። ይኸውልህ እሱ መጽሐፍ ቅዱስ ነው ያዝከው። ሱራውና መጽሐፍ ቅዱሱ ጠፋት። ማን ጋር እያወራ እንደሆነ እራሱ አላወቀም። በያዛችሁ ልትጨርሱ አሪፍ ነው። መክፈትም ይችላሉ። ግን አይ ክፈትለትና ለምን መሰለህ እመልሰዋለሁ። የመጨረሻ እንትን ነው ራሱ። የቱ ጋር ነው? 72 ላይ አውጣልኝ። ሱራ 72 ከቁጥር 6 ላይ አውጣልኝ። ከቁጥር 6 ላይ እሺ አንብበው። ቀጥል፣ አንብብ አንተ። አይታይም? አንብብ አንተ አንብብ። እነሆ ከሰዎች የሆኑ ወንዶች በጋኔን ወንዶች ይጠበቁ ነበር። ስለማን ነው የሚያወራው? ይኸው ስለ ሰዎች። ይኸው በቃ ይኸው ፍተው። ይሄን ፍታልኝ። አልፈታልህም። የጋኔን ምዕራፍ ነው። የጋኔን ምዕራፍ ነው። ተረጋጋ። ጋኔኖች የተናገሩት ነው። ተረጋጋ። ከላይ ጀምረህ አንብበው እና ምን እንደሆነ እየተረጎምክ አንተ አሁን አንብብ። ዝም ብለህ እንደዛ ሳድርግ አልነበረ? እኔ አንተ አሁን ተርጉም አይደለም። ይሄን ተርጉምልኝ። የጠየቅኩን ጥያቄ ተርጉምልኝ እንጂ አልኩህ እኮ ነው። አልተረጉመው። አንተ አይደለ ያወራው? ሂድና ከላይ ጀምረህ አንብብ። እሱ 6 ላይ አድርግልኝና አብራራልኝ። አሁን ይሄን እኔ አላብራራም እኮ አንተ ነህ የምታብራራው። ይጠበቁ ነበር። አንተ ነህ የምታውቀውና አብራራ። ሂድ አንብበውና እዚህ ጋር ያለው አንብብ። 5 ጀምረህ አንብብ። እኔ አነበብኩ። ኧረ አንብበው አንተ አብራራ። አብራራሽ ይመልስ። ከ5 አንብብ። ኧረ በእናትህ አንተ አይደል እንዲህ ያመጣው?
እንዲመለስልህ በመጀመሪያ አንተ እንዴት እንደተረዳኸው በመጀመሪያ ሂድ ተናገር፣ አብራራ። እሺ ቆይ ላሳየህ። ለእኛም ማለት እኛም ሰዎች እሺ ካሪ አንድ ያርገው ቆይ ከአንድ ያርግልኝ እንግዲያስ እና አንብቦ ከተባለ መሐመድ ሆይ ቆይ ከአንድ አንድ ነው። እሺ በአላህ ስም እጅግ በጣም ሩሩ በጣም አዛኝ ቢስሚላህ ራህማን ራሂም ይላል። በአላህ ስም እጅግ በጣም ሩሩና አዛኝ በሆነው ይላል። ከዛ በኋላ ቀጥል በስነ ስርዓቱ አንብብ። እሺ መሐመድ ሆይ በል ይላል። እነሆ ከጅኒ የሆኑ ጭፍሮች ቁርአንን እንዲያመጡ እኛ አስደናቂ የሆነን እንዳመጡ ይላል። እዚህ ጋር ቀጥል። ቆሽ አሁን እንግዲህ እኛ አሁን የእግዚአብሔርን ቃል እኛ ስንናገር ሰይጣን አትሂድ፣ ስለዚህ ጋር አውራ። እሺ አዳመጡ። ከዛ እኛ አስደናቂ የሆነ ነው የሚለው። እስቲ ወደዛ ብለው አስደናቂ የሆነን አለ ቁርአን ሰማንም። ማነው የሚሉ? እነዚያ ጋኒኖች ናቸው እንግዲህ የሚሉ ለጋኒን የተስማሙ ቁርአን ምን አይነት እንደሆነ እናያለን። ተፍሲሩን አንብበው ብቻ ዝም በላ አንብበው። ተፍሲሩን አታብራራለን አለ ማለትም ወይ እኔ ተወረደ ወደ እኔ ተወረደ አሉ። ማለትም ወደ እኔ ተወረደ እንግዲህ እንግዲህ የሚለውን ተውና የአንተ ስራ አይደለም። የመጽሐፍ ባለቤቶች አሉ፣ መተርጎም የአንተ አይደለም። አሁን ዝም ብለህ አንብብ። እሺ ወደ ቀጥታ መንገድ የሚመራን ቁርአን ሰማን። ጋኒኖች ናቸው የሚሉ እንግዲህ በእርሱም አመንን፣ በጌታችንንም አንድንም አናጋራም ነው። አናጋራም። ከዛ እንሆም ብዙም ስለማይታይ ነው። እንሆም የጌታችን ክብር ላቀ፣ ሚስትንም አለ ልጅንም አልያዙም። እነዛ ማለት ነው አልያዘም ነው። አላህ ነው ያልያዘ። አማርኛ ማንበብ አትችልም እንዴ? እችላለሁ። እዚህ ጋር ብዙ አይታይም። እሺ ኧረ እኔ ይታየኛል። እንሆም ቂላችን በአላህ ላይ ወሰን እንትኑ ጋረደኝ የጻፍከው ወሰን ያለፉት ውሸት ይናገሩ ነበር። እነማን ናቸው ውሸት? እንግዲህ ወሰን ያለፈ ውሸት የሚናገሩ አጋንንቶች፣ እነሱ የሐሰት አባት ናቸው። 8 አላለም። ኧረ አንተ አተርጉም አተባልክ እኮ ምን አይነት እንደዛ እኮ አይደለም የሚለው ራሱ። እንሆ ቂላችን በአላህ ላይ ወሰን ያለፍን ውሸት ይናገር ነበር ይላል። ይቀጥላል። ለእኛም ሰዎችና ጋኒኖች አለ። ሰውና ጋኒኖች ማለት ነው በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠር። እንግዲህ አሁን እንደሚናገሩ ነው። በቃ አይናገሩም። እኔ ምንድነው? እኔ ግን አንተ ምን አይነት ነው? አትተርጉም ተባልኩ። አንብብ ይተረጉም። እንሆም ከሰዎች የሆኑ ወንዶች አለ። እንሆም ከሰዎች የሆኑ ወንዶች በጋኒን ወንዶች ይጠበቁ ነበር። ኩራትንም ጨመሩባቸው፣ ኮሩ። በቃ በጋኒን ወንዶች ስለሚጠበቁ እነዛ። እሺ አሁን እዚህ ጋር ልጠይቅህ ምን ማለት ነው? እዚህ ጋር በጋኒን ይጠበቁ ነበር እያለን እኮ ነው። እንዴት ነው በጋኒን ምን ማለት እኮ ምን ማለት ነው? ምን ማለት ነው? እሱንማ አንተ ነው የምታስረዳኝ። እኔ አላስረዳህም እንዴ? ግን እሺ መልስ ልግባ እንዴ? ይህንን ጥያቄ ጠዋትም አምጥቶት ነበረ ጃቢር ቤት ቁጭ ብለን እነ ቤቲ ጋር ኮሜንት ላይ ሲጽፍ ነበረ። ሰው እንዴት በጋኒን ይጠበቃል ምናምን ነገር ኢስ ካይንድ ኦፍ ፈኒ። አሚን ከሱ የሚጠበቅ ነው አለ ከእንደዚህ አይነት ሌቭል ሰው ጋር የሚጠበቅ ጥያቄ ነው። አሁን እዚህ ጋር ያነሳው ጥያቄ ላይክ ውሃም ያነሳል ጥያቄ አይደለም። ሙስሊሞችን አይወክልም ጭራሽ። ስለ ሙስሊሞች አያወራም። አትሳቅ፣ ዝም ብለህ ስማ። ሚዩት አድርገህ ዝም ብለህ ስማ። ሁለተኛ እያወራ የነበረው ላይክ ጂኖችን ያቃርባሉ ብሎ የሚያስቡ ሰዎች አሁንም ድረስ አሉ አይደል? እንዲህ
አሉ ጠንቋዮች ብንል የተለያዩ ቦታዎች። ሲቀጥል እዚህ ጋር ሲያወራ የነበረው ፕሪ ኢስላሚክ የነበረው ወይም በጃሂልያ ዘመን የነበረውን ነው እንጂ ኢቨን አረበኛው ላይ አንብበው ከሆነ ለነገሩ የትኛው ይታቅና አረበኛ ካነ የሚለው ነገር እያለ ያለው ታውቅና ምናምን አትበል። ይሄ የሚያናገረው ከመሐመድ ጋር የነበሩ ሰዎችን ነው የሚያናገረው። ዝም ብለህ አትዝለፋ። ዝም ብለህ ተረጋጋ። የመጽሐፉ ባለቤት እያብራራለን ነው። አሁን ዝም ብለህ አዳምጥ። የአብራሪያ ዘለፈውን ያብራራ። አዳምጥ። ቆይ ትቀደድ ነበር። ዝም ብለህ እስኪ አዳምጥ። አሁን ዝም በል ቀጥል አብራራ። ለሱ የሚመለከት ነገር መጀመሪያ እንደው ዝም ብለህ በአማርኛ ዘለሰ ላየኸው ወይ አረበኛው አልሆነልህ ወይ በእንግሊዝኛ ላየኸው እንጂ በጣም ክሊር ነው። ፕሪ ኢስላሚክ ኢራ ላይ የነበረውን ነው አንደኛ ሲያብራራ የነበረው። ሲቀጥል እንግሊዝኛ ትችል ከሆነ እንግሊዝኛው ላይ ከፍተህ ብታየው ዩዝድ ቱ ነው የተጠቀሙ። ዩዝድ ቱ ማለት ነው ፓስት ሃቢቹዋል አክሽንን ነው የሚገልጸው። ፓስት ሃቢቹዋል አክሽን ምንድነው? ድሮ ይደረግ የነበረ ነገር which is actually now አሁን እየተደረገ ያልሆነ ነገር ወይም በነቢዩ ዘመድ ወይም ሙስሊሞች የሰለሙት ያደርጉት የነበረ ነገር አይደለም የሚያወራው። ድሮ በጃሂልያው ዘመን ሰዎች ያደረጉትን ነገር who used to ነው የሚለው። who used to seek refuge in men from the jinn ነው የሚለው። ገባህ አይደለ? ይሄ ያወራ የነበረው ፕሪ ኢስላሚክን ነው እንጂ በረሱል ሰዓትን አይደለም። you have to understand ካልቻልክ ጠይቅ። ዝም ብለህ በራስህ ለመፈሰር አይደለም። ቆይ አሁን በነብዩ ሰዓት አልነበረ ከላይ ምንድን ነው? ከማን ጋር ነው እያወሩ የነበረ? ከነብዩ ጋር አይደለም? ጋኒኖች አይደለም ብለሃል። በፊት ለነበሩት ነው ብለሃል። ከላይ ምንድን ነው የሚያወሩ? ከመሐመድ ጋር አይደለም? አሁን ያን አይመለከተንም እያለ ነው። አሁን እሱ ያን አይመለከት የድሮ ነው እያለ ነው። አላለም ሆንክ ሰው ነህ። ጭራሽ አላልኩም። እኔ እንደዛ አልወጣኝም። አሁን እዚህ ላይ እያልኩ ያለሁት እዚህ ላይ እየተተረከ ያለው ቁርአኑ እያለ ያለው ፕሪ ኢስላሚክ ላይ የነበሩ ሰዎች በወንድ ጋኔኖች ይጠበቁ ነበር፣ ወይም ከወንድ ጋኔኖች ሪፊውጅ የሚባለውን ነገር ይጠይቁ ነበር በተለያዩ ነገሮች ለማለት ነው እንጂ በሙሐመድ ጊዜ ወይም ሙሐመድ በጋኔኖች ይጠበቃል የሚል አይደለም። ለሙሐመድ ነው እየተተረከ ያለው አይደል? ይሄ ቁርአን እኮ በሙሐመድ ላይ ነው እየተወረደ ያለው። እና እነዛ ሰዎች እነሆም ከሰዎች የሆኑ ወንዶች ነው የሚለቁ። ከሰዎች ሲል ረሱልን ያሳያል፣ እዚህ ላይ ሙስሊምን ያሳያል። ከየት አምጥተህ ነው አሁን አንተ እንትን ዲፋይን እያደረክ ያለው? ችግር የለም። ቆይ 19 ላይ ዝቅ አድርገው 19 ላይ ያውጣልኝ። ቆይ አሁን ምንድን ነው? ቆይ ለሙሐመድ ራሱ ሙሐመድ ነው የሚቀራረቡበት ራሱ አሳያል። ቆይ ልጇ እንደዛ አይደለም። አሁን ጨረስክ? በመጀመሪያ ታሪኩ የሚያወራው ከላይ እስኪ ወደ አንድ ተመለስ። አማርኛውን ግልጽ ነው መሰለኝ። በል ተብሎ የተጀመረ ታሪክ ነው ይሄ። በል ተብሎ የተነገረ ነው። ስለዚህ በል ተብሎ ከተጀመረ የሚለውን ለማን የሚለውን ሳይሆን ባዩና የሚባለውን ሳይሆን ለማን እንዲል ከሆነ ሌላ ነገር ነው የሚባለውን ግን ስለምንድን ነው ብለህ ካነበብክ አንተ ያመጣኸውን የተባለውን ነው። መቼ ነው የተባለው ካልክ ደግሞ ልጁ መለሰልህ፣ የመጽሐፉ ባለቤት ማለት ነው። አሁን ናውጣና እሱ ቆይ አንተ አሁን ማስቀየስህ ነው የሚረባ እንትን ስላላመጣ ማለት ነው። እኔ ጥያቄን ሳልጨርስ ስለሄድክ ና ተመለስና አሁን እንደውም ዝጋልኝ። ቆይ አልፈልግም። ጥያቄ እኔ ጠየቅኩትን የኔ ጥያቄ አይደለም የኔ ጥያቄ አይደለም። አንተ ሙስሊም ካልሆንክ የኔ ጥያቄ አይደለም። እና እሱን አንተ እኔና እሱን እንትን ማለት ነበረብህ። እየተናገሩ ያለ ለሙሐመድ እኔ ጋር የጀመርከው አይደለም። ሙስሊሞች ማለት ነው። አሁን ምንድነው ርዕሴን አስቀየስከኛ? ጥያቄ አለኝ እኔ ጥያቄ አለኝ። ያለ ቃል ተምሩ ይሄ ቃል አይደለም እንግዲህ በጋኒኖች እየተጠቀሙ የኔ ጥያቄ አይደለም። ሌላ ጊዜ ትጠይቃለህ፣ ትመጣለህ፣ ሌላ ጊዜ ትጠይቃለህ። እንደፈለክ ይብራራል መብት ነው። አሁን ግን የጀመርኩት ነገር አለ። አልመልስም። ለምን ያኛው ሳይመለስልኝ ለምን ዘለል ትገባለህ? ይሄ ሳትመልስ ነው የሄድከው። እኔ ምን ታመጣለህ ብዬ እንጂ ቢደንቅ ሌላ ነገር ታመጣ መስሎ እንጂ እንደዚህ እንትን አይደለም። ና ተመለስ። ገና ያላቃሉ ብለው ነው የሚያምኑ። ይሄ ቃል የማን ቃል ነው? ብዙ ጥያቄ ነው ያለኝ እዚህ መስፈርት ላይ እዚህ ፖይንት። ትመጣለህ፣ ሌላ ጊዜ በሰዓትህ ትመጣለህ። አሁን የምጠይቀን ትመልሳለህ። ኖ ይሽራቅ አሁን ይመልስልኝ። ይሽራቅ ነው ማን ይመልስልኝ? መለሰልህ እኮ
እሱ መለሰልህ እየዘለፈኝ ነው የነበረ ያወጣል መለሰልህ። ርዕሴን አታስቀይስ። ጥያቄ አለኝ እወቅ። ለማናቸው ማጭበርበሩ አይሰራም። አሁን አንተ ልጇ አልወድም። እኔ እንዲህ አይነት ነገር አልወድም። እነሱ ጋር መጠያየቅ ከፈለክ ሌላ ጊዜ መጣ ትጠይቃለህ። የጠየቅኩህን ተመልሰህ ግን ሬሳ የነበረ እንትን አምጥተህ እዚህ ጋር እንትን ስትጭንብኝ አልቀበልም ስልህ የኢየሱስ ክርስቶስን አምላክነት የምታረጋግጥልኝ ለእኔ የሙስሊሞችን መጽሐፍ ውሸት በመሆኑ አይደለም። ውሸት ነው በማለት ለእኔ ልታረጋግጠው አትችልም። የሚቀበል ሰው የለም። ኢየሱስ ክርስቶስ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት በራሱ ህይወት እንዲኖረው ህይወት ሰጥቶታል ሲባል ህይወት አልነበረውም ማለት ነው። ስለዚህ ህይወት ከመሰጠቱ በፊት ምን ነበረ ስትባል መመለስ ሲያቅትህ አንተ ሂደህ በምን ልታረጋግጥልኝ? በምን የኢየሱስ ክርስቶስ አምላክነቱ ህይወት እንደነበረው ህይወት እንዳለው ምናምን ነገር የሙስሊሞችን መጽሐፍ ውሸት ነው በማለት ለእኔ ልታረጋግጥልኝ አትችልም። እኔ ዘመናዊ ሰው ነኝ።